በብሉይ ኪዳን ላይ እግዚአብሔርን ያዩና ቅዱስ 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 ይላሉ። በቃ ዛት ኢዝ ዘ ኦንሊ ላይሪክስ፣ የለም ሌላ ስኒ። ከዛ ክርስቶስ ኢየሱስ ከሰራ በኋላ አዲስ ላይሪክስ መጣ። ታርዳልና ማንን እያዩ? እኛን እያዩ። ስለዚህ እነሱ እኛን አይተው አዲስ ላይሪክስ ከፈጠሩ ሃው ማች ሞራስ በዚህ ሲዝን ላይ እግዚአብሔር ኦርደር ሪስቶር ያደርጋል። the next message the gray zone will disappear አለኝ ጌታ። ግሬ ዞን ማለት የግራጫ ክልል ማለት የኮምፕሮማይዝ ዞን፣ ወይ ጥቁር ነው ወይ ነጭ ነው። ከዚህ በኋላ በዚህ ነው የምንኖር። ግሬ ዞን ላይ መኖር አይቻልም። ወይ የጌታ ወይ የጨለማ። እግዚአብሔር ኦርደርን ሪስቶር ከማድረጉ በፊት ሰዎችን ልብ ሪስቶር ያደርጋል። የመልእክቴ ርዕስ እግዚአብሔርን መውደድ። ጌታ ሆይ እኔም ስለ አንተ እንዲሳወራ ጌታ ኢየሱስ ስል ሰው እኮ እንዲ ታግዮምና እየሮጠ ጌታን እንዲቀበል እያለቀሰ ፈልጋለሁ ብዬ ጸልኩ። ከዛ ጌታ ቻሌንጅ አለኝ፣ ፖዝ አለኝ። ፕሬዝ ጋድ። እግዚአብሔር ኮሬክት ያርገን። ከዛ እንዲህ ነው ያለኝ ቃል በቃ when was the last time ስለ ፍቅሬ ስታስብ ያለቀስከው? አንተ ስለኔ ፍቅር ስታወራ ሰዎች እንዲነኩ ትፈልጋል። አንተ ስለኔ ፍቅር ስታስብ when was the last time የተነካው አለኝ። I said okay okay። ከዛ ጸሎቴ በሙሉ ተቀየረ። ኢቭን ልውደድ ምናምን አይደለም፣ ፍቅርህን ግለጥልኝ፣ ፍቅርህን ግለጥልኝ፣ እንዴት እንደተወደድኩ ልወቅ። እዚህ በእግዚአብሔር ፍቅር ያለቀሰ ሰው በችግር አያለቅስም። ያስጀመረን እግዚአብሔር እኛን መውደዱ ነው አለ። ወዶን ነው የጀመረው። ምን ጨርሰው ግን እኛ እግዚአብሔርን በመውደዳችን ነው። ምክንያቱም ካልወደድ ነው እግዚአብሔር የተናገረን ቦታ ላይ እስከ መጨረሻው መሄድ አንችል። ፍቅሬ ነው ወይ የሚያንቀለቅለኝ? ጌታዬ ጌታዬ የሚያስብለኝ ድራይቪንግ ፎርሱ ውስጥ ያለው መኪና ያለ ኢንጂን አይሰራም አይደለ? የማደርገውን ነገር የሚያስደርገኝ ኢንጂን ፍቅር ነው ወይስ ሌላ? አገልግላችሁ የባከናችሁ ከመሰላችሁ በፍቅር 17 ሱቅ አያስፈልገንም ለመኖር። የሚያስፈልገው ጥቂት ወይም አንድ ነገር ነው። የምንኖረው በእግዚአብሔር በረከት። የእግዚአብሔር በረከት ባለጠጋ ታደርጋል። እግዚአብሔር ይሄን ነው የሚፈልገው። እንወደው ዘንድ በሱ ፊት በፍቅር። ኪሳራ አይደለም ፍቅር። እግዚአብሔርን መውደድ ኪሳራ አይደለም። ልቤን ለእግዚአብሔር ማፍሰስ ኪሳራ አይደለም። ፍቅር ይለካል። love is measurable። ሁሉም ሰው እኩል አይወድ። መጽሐፍ ቅዱስ ጴጥሮስ ላይ ምን እንደሚል ታውቃላችሁ? ፍቅር የኃጢአትን ብዛት ይሸፍናል። ይኸውላችሁ ያው ጌታ ምስል ቁጭ ብለው የሰው ኃጢአት የሚቆጥሩ ሰዎች የእግዚአብሔር ፍቅር ልባቸው ውስጥ የለም። God is not respecter of person አይደለ? like አያዳል። ፍቅር ግን ይመርጣል። በኢየሱስም ጌታ ኢየሱስ እንዲህ አይቶ ሲያነጻጽር እነሱ ወደዋል የሚባል ህይወት ይስጣል። እግዚአብሔር ለኛ ያለው ፍቅር እኩል ነው። እኛ ለሱ ያለን ግን ይለያያል። ፍቅር የሚለካው በመስዋዕትነት። where there is compassion sacrifice is easy። ፍቅር ባለበት መስዋዕትነት ቀላል። ፍቅር ይፈተናል። እግዚአብሔር በክፉ አይፈትንም፣ ራሱ በክፉ አይፈተንም። ፍቅርን ግን ቴስት ያደርጋል እግዚአብሔር ከሱ ፍቅራችንን በሚወስድብን ጉዳይ ላይ ጨካኝ። ማደግ ማለት ሴንሲቲቪቲ ማጣት ማለት አይደል። እናንተ እግዚአብሔርን ወዳችሁ እግዚአብሔር ለእናንተ በሚያደርገው ነገር ኩዌሽን ማድረግ አይቻልም። ከሚፈስ ትምህርት የሚፈስ ህይወት ይበልጣል። ፍቅር ሲኖርባችሁ አካባቢያችሁ ላይ ኤንጅል ፓትሮል ማድረግ ይጀምራል። ዩር ላቭ ለእግዚአብሔር ኢንቪቴሽን ነው። the more you know the more you love። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። እስኪ እንደገና ለወደደን ላከበረን ከነገድ ከህዝብ ከቋንቋ ዋጅቶ ከመቀመጣችሁ በፊት አንድ ነገር ልበላችሁ። መጽሐፍ ቅዱሴን ሳጠና በብሉይ ኪዳን ላይ እግዚአብሔርን ያዩና ቅዱስ 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 ይላሉ። በቃ ዛት ኢዝ ዘ ኦንሊ ላይሪክስ አይደል? የለም ሌላ ስኒ። ከዛ ክርስቶስ ኢየሱስ ከሰራ በኋላ አዲስ ላይሪክስ መጣ። ታርዳልና ማንን እያዩ? እኛን እያዩ። ስለዚህ እነሱ እኛን አይተው አዲስ ላይሪክስ ከፈጠሩ ሃው ማች ሞራስ። እስኪ ላከበረን ጌታ ክብር አምጡ። ቴንክ ዩ ጂሰስ፣ ቴንክ ዩ ጂሰስ። እዚህ ያለ ነው የቆም ነው የምንኖረው በእርሱ ሕያዋን ሆነን እንንቀሳቀሳለን። ምንወጣው በሱ ነው፣ ምንገባው በሱ ነው። ህይወታችን እሱ ነው፣ መኖሪያችን እሱ ነው። ፓራሃሲያካ ቴንክ ዩ ሎርድ፣ ቴንክ ዩ። እግዚአብሔር ያክብራችሁ። ቁጭ በሉ። ፓሃሲያላስ በእውነት እግዚአብሔር በዚህ ስፍራ አለ። ያዕቆብ እንደዛ ነው ያለ። በእውነት እግዚአብሔር በዚህ ስፍራ አለ። ከመጀመሪያ በፊት ቴንክ ዩ። ያው ኦነር ማድረግ ዲስኦነርን በኦነር ስፒሪት ነው አይደል የምንመታው። እግዚአብሔርን መጀመሪያ እጅግ አድርጌ ላመሰግን እፈልጋለሁ። በመቀጠል አፖስትልን ቴንክ ዩ ማለት እፈልጋለሁ። በዚህ የለም ኢትስ ሰች ኤ ብሌሲንግ እንደሱ አይነት አባት ማግኘት ኢትስ ሰች ኤ ብሌሲንግ እና በጣም ቴንክ ዩ ማለት እፈልጋለሁ። በመቀጠል አገልጋዮች በሙሉ እዚህ ያላችሁ በእውነት እናንተ የምታስቀምጡት ፉት ስቴፕ ዝም ብሎ ብንከተለው ኢየሱስን ወደ መምሰል የሚሄድ ናችሁ። ጄኒዩሊ በፋውንዴሽን ያስተማራችሁኝ ብዙ አላችሁ። እዚህ ያስተማራችሁ በብዙ በላይፋችሁ ምስክርነት ያላችሁ ናችሁና በጣም በጣም ቴንክ ዩ ማለት እስኪ ጉባኤው ቴንክ ዩ ብሎ ያጨብጭብ። ሌላ አገልጋዮች
እስካሁን ቴንኪው ያላልኳቸው ሰዎች ነበሩና ይሄን እየተዘጋጀው እግዚአብሔር ኦነር ማድረግ እንዳለብኝ ተናገረኝ። የፋውንዴሽን ኮኦርዲኔተር ገኒ ያለች ገኒ ሺዝ ሪሊ እናት ናት በጣም በብዙ እና ገኒዬ የቱ ጋር እንዳለች እሺ የኳላ ናት። አዎ ቴንኪው በጣም ገኒ ቴንኪው ብላችሁ አጨብጭቡ። በመቀጠል ሁለት ሰዎች አሉ የዩዝ ሊደር ናቸው። እኔ ዩዝ ገና ቸርች ኒው ክሬሽን ትሬን ሳደርግ በዩዝ ሊደርነት ያሉ ናቸው። አሜንና ናውልን ሁሉንም ሊደሮች ስፔሻሊ ግን አሜንና ናውልን በጣም ቴንኪው ሁላችሁም ታውቋቸዋላችሁ። ቴንኪው ማለት እፈልጋለሁ። ከዚህ በፊት ፋውንዴሽን ላይ ተናግሬው ያለው ግን በቂ መስሎ አልታየኝም። የሆነ የቤት ውስጥ የመጀመሪያ ልጅ ነኝና 3 እህቶች አሉኝ እና ወንድም የለኝም እና ይሄ ቢግ ብራዘር ፊገር አለ አይደለ? እግዚአብሔር በህይወቴ ላይ እነሱ ነው የሰጠኝ። በጣም እወዳቸዋለሁ እና እንግዳ ላስተዋውቃችሁ። እስካሁን መተው ያውቁም እኔ ሳገለግል እናቴና እህቴ አሉ። እስኪ ቁሙና ተዋቸው። በአጋጣሚ መተው ያውቁም። አንዱን እኔ ሳልናገር ነው ሱፍ ለብሼ ጧት ስወጣ የት ነህ አገልግሎት እኮ አለ የኔ ጥፋት ነው አንዱ አልቻሉም ነበር። በዛ ነው እና እዚህ ስለተገኛችሁ በጣም ደስ ብሎኛል። በጣም ቴንኪዩ እወድሻለሁ እናቴ። ጄኒውሊ እዚህ መጥቼ ፋውንዴሽን ላይ ምን ላይ ኢቨን ህፃን እያለሁ በፊት የነበርኩበት ቦታ ሴንዴ ስኩል ላይ የሚያስተምሩ ሰዎች እኔ ላይ ኢንቨስት ለማድረግ ቻንስም ኃላፊነትም ከማግኘታቸው በፊት ኃላፊነቱ እሷ ጋር ነው የመጣው እና አይ ላይክ ቱ ቲንክ ተሳክቶልሻል ብዬ የራሴን እያየው ቴንኪዩ በጣም ወድሻለሁ። እግዚአብሔርን መውደድ ማገልገል፣ ለእግዚአብሔር ቤት ቅድሚያ መስጠት ከነሱ ነው የተማርኩት። አባቴ በዚህ አሁን የለም አልቻለም አልመጣም እና ከነሱ ነው የተማርኩት። ሪሊ ዲሲፕሊን ጌታን የሚያስቀድሙ ሰዎች ናቸውና ቴንኪዩ። አሁን ወደ ቃሉ መሄድ እንችላለን። ፍሬዝ ጋር ፓራሃሲያሎ ሳፓራዲያስ እየተዘጋጀው ያለ እግዚአብሔር መጀመሪያ በፕሮፌቲክ ሜሴጅ ነው ላከኝ። መጀመሪያ ይሄንን ሜሴጅ እናገርና ከዚያ የምንማረውን ነገር እንማራለን። በዚህ ሲዝን ላይ እግዚአብሔር ኦርደር ሪስቶር ያደርጋል። ይኸውላችሁ ቤተክርስቲያን ህዋስም ናት ተቋምም ናት አይደል? ኦርጋናይዜሽንም ናት ኦርጋኒዝምም ናት። አሁን ህዋስ መሆኑን እንተውና ተቋምነቷ ላይ ስንመጣ አንድ ተቋም ከሰረ የሚባለው ኦርደር ሲበላሽ ነው። እግዚአብሔር በቤተ ክርስቲያን ውስጥ ኦርደርን ሪስቶር ያደርጋል። በቤተ ክርስቲያን ውስጥ ኦርደር ሪስቶር ከመደረጉ የተነሳ ውጪ በምታዩት ነገር ላይ ኔሽኖች ላይ ነገስታቶች ላይ ኦርደር ሪስቶር ይደረጋል። እግዚአብሔር ኦርደርን ሪስቶር ያደርጋል። ነገስታት ወደ ፈረሶቻቸው ይወጣሉ። ባሪያዎች በእግራቸው መሄድ ይጀምራሉ። ፕራሃሲያን ታላባሻካስ the next message the gray zone will disappear አለኝ ጌታ። ግሬ ዞን ማለት የግራጫ ክልል ማለት የኮምፕሮማይዝ ዞን፣ ወይ ጥቁርና ወይ ነጭና። ከዚህ በኋላ በዚህ ነው የምንኖረው። ግሬ ዞን ላይ መኖር አይቻልም። ወይ የጌታ ወይ የጨለማ። ግሬ ዞን ማለት ለኃጢአት ኮምፕሮማይዝ፣ ለአገልግሎት ኮምፕሮማይዝ፣ ለፕራዮሪቲ ኮምፕሮማይዝ፣ ለህይወት ኮምፕሮማይዝ፣ ለማይንድ ኮራፕሽን የኮምፕሮማይዝ እና የኮራፕሽን ዞን ነው ግሬ ዞን። ተደባልቆ መኖር አይቻልም። እግዚአብሔር ግሬ ዞኑን በሚገርም ግሎሪ ያጠፋዋል። ግሬ ዞን ዲሳፒር ያደርጋል። ዘን ፋይናሊ ወደ መልእክቴ እንደዚህ ነው የምገባው። እግዚአብሔር ኦርደርን ሪስቶር ከማድረጉ በፊት የሰዎችን ልብ ሪስቶር ያደርጋል። ሰማችሁኝ? የሰው ልብ ሪስቶር ሲደረግ ነው ኦርደር መስተካከል የሚጀምረው። ዳዊት እንዲህ አለ በመዝሙር 139 በጣም የምወደው ክፍል ነው። ቁጥር 23 እና 24 አቤቱ መርምረኝ ልቤንም እወቅ ፈትነኝ። ማይ ጋድ ምን አይነት ሃምብልነስ ነው! ምን አይነት አቲቲዩድ ነው! በእግዚአብሔር ፊት ሃምብል ሆኖ መጣና መርምረኝ ፈትነኝ ቴስት ሚ አለ። ከዛ ቀጣዩ ነው በጣም ደስ የሚለኝ
መንገዴን እወቅ ካለ በኋላ በደሌን በእኔ ውስጥ ብታገኝ የዘላለምን መንገድ ምራኝ። የእግዚአብሔር ባህሪ ደስ የሚለው በደልን፣ ዊክድነስን፣ ጥፋትን ሲያይ ወደ ዘላለም መንገድ ነው የሚመራው። እግዚአብሔር ልባችንን ዛሬ ሪስቶር ያደርገዋል። ዛሬ ከሚመጣው ቃል የተነሳ ብዙ ሰው አሮጌ ቡልቆ አራግፎ ይወጣል። በዚህ ለዚህ ራሴን አላምንም፣ ጸሎቴን አላምንም፣ ዝግጅቴን አላምንም፣ የእግዚአብሔርን ቃል ግን አምናለሁ። አይኖ እንዴት እንደወጣው እዚህ እንዴት አውቃለሁ? በብዙ ፍርሃት እንዴት እንደወጣው ራሴን አውቃለሁ። ፓራሃሲያካ ብዙ ሰው አራግፎ ይወጣል። ወደ ዛሬው መልእክት ሲገባ በጣም እየገረመኝ ነበረ። ዘማሪዎች እግዚአብሔር ይባርካችሁ። ላይክ ሊትራሊ ይሄን ስዘጋጅ ሙሉ ስዘምረው የነበረውን መዝሙር በቃ ፌሎሺፕ ሳረግበት የነበረው ነው ሲዘምር የነበሩት። ወድሃለሁ የምልህ አለኝ የምልህ አንተን ወድሃለሁ አይደል እያሉ የነበረው። የመልእክቴ ርዕስ እግዚአብሔርን መውደድ። እግዚአብሔርን መውደድ ፔላሃሳ ፓራዲያኮሶን ቃላት አጥቻለንኩልህ ቃላት አግኝቼ መጥቼ ጄቫላ ባሃዲጋ ቦሳ ፓራዲያ ላማንቴ ሳቶንዴ ሌብሮስ አኪያ ፕራዴ ላቬርዳሲያ ካማራንዶ ሴፕራዲኬ ፓራንዶሲያ ዚባላ ማሃዲያ ሳታላ ባራ ሼካቶ ሻቶ 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 ሎኬምብሬ ቬዲጋ በሐሳባያ መንፈስ ቅዱስ ቴክ ኦቨር። አሁን ቴክ ኦቨር ሆሊ ጎስት ሰዓቱን ተረከብ። ማሊያ ጊዜውን ተረከብ። እኔን ተረከብ። አንደበቴን ተረከብ። ጉባኤውን ተረከብ። ዣላባጋት ያላ ባላ 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 ባስ ስትወድ ብዙ ስትምር ብዙ ደግነት አበዛ ስትወድ ብዙ ስትወድ ብዙ ስትምር ብዙ ደግነት አበዛዙ መልካምነትን ለኔ አልቆጠብከው በእያንዳንዱ ነገር አብዝተህ አየሁ ከጠየቅኩትና ካሰብኩት በላይ ሁሉ ተከናውኖ ተደርጎልኝ ሳይ ምለውን አጣው ዝም አሰኘኝ ዝም አሰኘኝ ያንተ ስራ አስገረመኝ ምለውን አጣው ዝም አሰኘኝ ያንተ ስራ አስደነቀኝ። ሃሌሉያ ሼፓራ ሳፕራዲያ ላካማንቴሳ ሼፓካቲያ እግዚአብሔርን መውደድ። ከራሴ አንድ ቴስቲሞኒ ልንገራችሁ። የሆነ ቀን አይ ሄርድ የሪናርድ ቦንኬን ቴስቲሞኒ። ቆሜ ያወራዋል፣ ህዝቦች ያለቅሳሉ ስለ ኢየሱስ ሳወራና እና ኢንተርቪው ነው እና በጣም ተነካው። ዘጋውትና እንዲህ ነው የጸለይኩት። ጌታ ሆይ እኔም ስለ አንተ እንዲህ ሳወራ ጌታ ኢየሱስ ስል ሰው እኮ እንዲህ ታግዮምና እየሮጠ ጌታን እንዲቀበል እያለቀሰ ፈልጋለሁ ብዬ ጸለይኩ። ከዛ ጌታ ቻሌንጅ አደረገኝ። ፖዝ አለኝ። ፕሬዝ ጋድ እግዚአብሔር ኮሬክት ያርገን። ከዛ እንዲህ ያለኝ ቃል በቃል when was the last time ስለ ፍቅሬ ስታስብ ያለቀስከው? አንተ ስለኔ ፍቅር ስታወራ ሰዎች እንዲነኩ ትፈልጋል። አንተ ስለኔ ፍቅር ስታስብ when was the last time የተነካው አለኝ። I said okay. ከዛ ጸሎቴ በሙሉ ተቀየረ። ኢቭን ልውደድ ምናን አይደለም፣ ፍቅርህን ግለጥልኝ እንዴት እንደተወደድኩ ልወቅ። when was the last time? በችግር ሳይሆን በእግዚአብሔር ፍቅር ያለቀሳችሁበት the last time መች ነው? በዚህ በእግዚአብሔር ፍቅር ያለቀሰ ሰው በችግር አያለቅስም። ታውቃላችሁ? በእግዚአብሔር ፍቅር እግዚአብሔርን ወዶ
አንተ ማለት የኔ ጌታ ብሎ ያለቀሰ ሰው በችግር አያለቅስም። አንድ እግዚአብሔር ሰው ስለዚህ ሲያስተምር የተናገረው አንድ በጣም የገረመኝን አስደንግጦኝም የነበረ ስቴትመንት ልንገራችሁ። ምን አለ? ያስጀመረን እግዚአብሔር እኛን መውደዱ ነው አለ። ወዶን ነው የጀመረው። ምን ጨርሰው ግን እኛ እግዚአብሔርን በመውደዳችን ነው አለ። ቆይ አልኩኝ ምን ለማለት ነው ብዬ አሰብኩ። ፋይናሊ ካሰብኩ በኋላ አንድ ስክሪፕቸር ፖርሽን ሜንሽን አድርጎ ተናገረና ፋይናሊ አሳመነኝ። ዮሐንስ ወንጌል ምዕራፍ 21 ከ15 እስከ 18 ጌታ ኢየሱስ ከሞተ በኋላ ነው። ይወዱታል፣ በጣም ነው የሚወዱት። ሁሉን ትተው ነው የተከተሉት። ያለሱ መኖር አይችሉም። የሚያበላቸው እሱ ነው። ባንክ አካውንት የላቸው። ዘን ከሞተ በኋላ እንትን ካለ በኋላ መጣ፣ ታያቸው። ከዛ ጴጥሮስ አሳ አጥምድ ካጠመዱ በኋላ ጌታ ኢየሱስ እንደሆነ ሲያቅ ዘሎ ገባ። ይሄ ሁሉ ካለፈ በኋላ ምሳ ከበሉ በኋላ ኢየሱስ ስምዖን ጴጥሮስም የዮና ልጅ ስምዖን ሆይ ከእነዚህ ይልቅ ትወደኛለህ? አሁን ጌታ ሆይ እንድወድህ አንተ ታውቃለህ አለው። ግልገሎቼን አሰማራ። ደግሞም ሁለተኛ የዮና ልጅ ስምዖን ሆይ ትወደኛለህን አለው። አዎ ጌታ ሆይ እንድወድህ አንተ ታውቃለህ አለው። ጠቦቶቼን ጠብቃለሁ። ሶስተኛም ጊዜ የዮና ልጅ ስምዖን ሆይ ትወደኛለህን አለው። ሶስተኛም ትወደኛለህን ስላለው ጴጥሮስ አዘነና ጌታ ሆይ አንተ ሁሉን ታውቃለህ፣ እንድወድህ አንተ ታውቃለህ አለው። ኢየሱስም በጎቼን አሰማራ። እውነት እልሃለሁ አንተ ጎልማሳ ሳለህ ወገብህን በገዛ ራስህ ታጥቀህ ወደምትወደው ትሄድ ነበር። ነገር ግን በሸመገልክ ጊዜ እጆችን ትዘረጋለህ፣ ሌላም ያስታጥቅሃል፣ ወደማትወደውም ይወስድሃል አለው። ከዛ ቀጣይ ቁጥር ላይ እንዴት ሊሞት እንዳለው አመለከተው ይላል። ይሄ ቨርስ የሚያሳየው እንዴት ነው? ጴጥሮስ ሆይ እኔ ስለወደድኩ መርጬሃለሁ። እኔ ስለወደድኩ አሳ እያጠመድክ እያለ ሰው አጥማጅ ላደርግህ መጥቻለሁ። እኔ ስለወደድኩ ሞቼልሃለሁ። አሁን ግን ግልገሎቼን የምታሰማራው ለእኔ የምትኖረው ያልኩህን ነገር መፈጸም የምትችለው ግን እኔ በወደድኩ ብቻ አይደለም። ትወደኛለህ አለ። እኔ በወደድኩ ብቻ መሄድ ያለብህን ርቀት መሄድ አትችልም። እኔ በወደድኩ ብቻ አይደለም። ያንተ ሪስፖንስ ለእኔ ፍቅር ምንድን ነው? ትወደኛለህ? አር ዩ ሹር? ምክንያቱም ካልወደድ ነው እግዚአብሔር የተናገረን ቦታ ላይ እስከ መጨረሻው መሄድ አንችልም። ካልወደድ ነው የተናገረን እስከ መጨረሻው ስፍራ ላይ መሄድ አንችልም። ስንወደው እናገለግለዋለን፣ ስንወደው እንታዘዘዋለን፣ ስንወደው ቅር አይለንም። ስንወደው በቃ ነገራችንን ዓለማችንን በሙሉ ለሱ አሳልፈን እንሰጣለን። ስንወደው ታላቂቱ ትእዛዝ ይባላል አይደል? ማቴዎስ ወንጌል ምዕራፍ 12 ቁጥር 28 ሰዱቃውያን ኢየሱስን ቻሌንጅ አደረጉት። አንድ ሰው ነበረ፣ ወንድ ሚስት አገባ፣ ከዛ እሱ ሞተ፣ ከዛ ሌላው አገባት። ቻሌንጅ አደረጉት። ከዚህ ኮንቨርሴሽን በኋላ በሚገርም ሁኔታ እንደመለሰላቸው አይቶ ይላል ይሄ ሰው። ከጻፎች አንዱ ቀርቦ ሲከራከሩ ሰማና መልካም አድርጎ እንደመለሰላቸው አስተውሎ ከሁሉ ፊተኛይቱ ትእዛዝ ማናችይቱ ናት ብሎ ጠየቀው። ኢየሱስም መልሶ እንዲህ አለው፣ ከትእዛዝ ሁሉ ፊተኛይቱ እስራኤሎይ ስማ፣ ጌታ አምላካችን አንድ ጌታ ነው። አንተም በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ አምላክህን ውደድ የምትላት። እስኪ አምላኬን ወዳለሁ በሉ። the greatest commandment ህግ በሙሉ ይሄ ኮማንድመንት በሙሉ የሚጠቀለለው እዚህ ውስጥ ነው። ከዛ ኔክስት እንካልኝ ሁለተኛይቱም ባልንጀራን እንደራስህ ውደድ የምትል እርሷን የምትመስል ይህች ናት። ከነዚህ የሚበልጥ ሌላ ትእዛዝ የለም። ጻፊውም መልካም ነው መምህር ሆይ አንድ ነው ከእርሱም በቀር ሌላ የለም ብለህ በእውነት ተናገርክ። በፍጹም ልብ፣ በፍጹም አእምሮ፣ በፍጹም ነፍስ፣ በፍጹም ኃይል እርሱን መውደድ፣ ባልንጀራንም እንደራስ መውደድ በሙሉ ከሚቃጠል መስዋዕት ከሌላው መስዋዕት ሁሉ የሚበልጥ። ምን ማለት መሰላችሁ? እጆቼን ዘርግቼ ያመለኩ ካልወደድኩት እጄን ከመዘርጋቴ በላይ የልቤ መሻት፣ የልቤ ፍቅር፣ ከአስራቴ በላይ የልቤ ፍቅር። አስራቴን ድራይቭ የሚያደርገው ህግ ሆኖብኝ ነው ወይስ ፍቅሬ ነው? እዚህ ቸርች የምመጣው ህግ ሆኖብኝ ነው ወይስ ፍቅሬ ነው? ፍቅሬ ነው ወይ የሚያንቀለቅለኝ? ጌታዊ ጌታዊ የሚያስብለኝ ድራይቪንግ ፎርሱ ውስጥ ያለው መኪና ያለ ኤንጂን አይሰራም አይደለ? የማደርገውን ነገር የሚያስደርገኝ ኤንጂን ፍቅር ነው ወይስ ሌላ ነው?
this is the greatest commandment። ከዛ ይሄው ክፍል ማቴዎስ 22 ከ35 እስከ 38 ላይ ያለ፣ ሉቃስ 10 ከ25 እስከ 37 ላይ ያለ ይሄ ክፍል for reference። ከዛ ይሄ ኢየሱስ የጠቀሰው ክፍል ደግሞ ዘዳግም ምዕራፍ 6 ከ4 እስከ 5 ላይ ነው ያለው። ዘዳግም ላይ ነው ያለው። ይሄንኑ ሉቃስ 10 ላይ ከ25 ጀምሮ ሜንሽን ካደረገ በኋላ ይሄንን ኦሬዲ ስላነበብ ነው ከ25 ጀምሮ አናነበው። ከ38 በኋላ ግን እናንበበው አንዴ። ሉቃስ ላይ ይሄን ኮንቨርሴሽን ኢየሱስ ካደረገ በኋላ ይሄን ከተነጋገረ በኋላ ሆም ብሎ ሰውየው ባልንጀራዬ ግን ማን ነው ብሎ ጠየቀው። ከዛ አንድ ሰው ነበረ ከኢየሩሳሌም እየሄደ ወንበዴዎች አገኙት፣ ደበደቡት ይላል። ከዛ እንትን አለፈ፣ ካህን አለፈ ተወው፣ ሌዋዊ አለፈ ተወው፣ ሳምራዊ። ይሄንን ስቶሪ ከነገረው በኋላ ኢየሱስ ይሄ ወደዚህኛው ክፍል ይደርሳል። ሲሄዱም እርሱ ወደ አንዲት መንደር ገባ። ማርታ የተባለች አንዲት ሴትም በቤቷ ተቀበለችው። ለእርሷም ማርያም የምትባል እህት ነበረቻት። እርሷም ደግሞ ቃሉን ልትሰማ በኢየሱስ እግር አጠገብ ተቀምጣ ነበር። ቃሉን ምን ልትል ልትሰማ በኢየሱስ እግር አጠገብ ምን ብላ ነበር? ተቀምጣ ነበር። ማርታ ግን አገልግሎት ስለበዛባት ባከነች። አገልግላችሁ የባከናችሁ ከመሰላችሁ በፍቅር ስላልሆነ፣ ኖረን የባከንን ከመሰለን በፍቅር ስላልሆነ ይመርምረን አይደል ጌታ ልባችን። አገልግሎት ስለበዛባት ባከነች። ቀርባም ጌታ ሆይ እኔ እንድሰራ እህቴ ብቻዬን ስትሆኝ አይገድህምን? የጌታ መልስ ምን? አይገደኝም። እንድትሰሪ አይገደኝም፣ እንድትወጂኝ ግን ይገደኛል። የጌታ መልስ እንኪያስ እንድታግዘኝ ንገራት አለች። ባይ ዘ ዌይ ኢትስ ኖት አባውት ስለማገልገል፣ ኢትስ ኖት አባውት አገልግሎት ስለመብዛት። አገልግሎት መልካም ነው። ባይ ዘ ዌይ ይሄን ሁሉ አሁን የአገልግሎት ሞቲቫችንን እንጂ እየቀየርን ያለ ነው አገልግሎትን እንተው አይደለም። እንዲያውም እግዚአብሔርን ስንወድ እናበዛለን አገልግሎት። ከዛ በሮጥ አይደለም። ከዛ ኢየሱስ እንዳለ ኢየሱስም መልሶ ማርታ ማርታ በብዙ ነገር ትጨነቂያለሽ፣ ትታወቂያለሽ። በኢየሱስ ስም አንድ ሰው ከእንደዚህ አይነት የህይወት ስርዓት ያርፋል። በብዙ ነገር የቤት ኪራይ፣ አስቢዛ፣ የሱቅ ኪራይ፣ የምን ኪራይ፣ በጣም ብዙ ነገር። ቸርች ብመጣ ሱቄን ዘግቼ የሆነ ነገር፣ በቃ በጣም ብዙ ነገር አለ ማይንዳችን ላይ። አንድ ሰው እዚህ ስፍራ ላይ ሲያስተምር ጥቃቅን ቀበሮች ብሏል። ጥቃቅን ቀበሮች ህይወትን የሚቦጠቡጡ ለእግዚአብሔር ሙሉ ልባችንን እንዳንሰጥ የሚያደርጉ በጣም በብዙ ነገር ትታወቂያለሽ አላት። የሚያስፈልገው ግን ጥቂት ወይም አንድ ነገር ነው። ባይዘው 50 ሺህ ነገር አያስፈልገንም። 10 ቢዝነስ አያስፈልገንም ለመኖር። 17 ሱቅ አያስፈልገንም ለመኖር። የሚያስፈልገው ጥቂት ወይም አንድ ነገር ነው። የምንኖረው በእግዚአብሔር በረከት ነው። የእግዚአብሔር በረከት ባለጠጋ ታደርጋለች። ስለዚህ አቴንሽናችንን ብር መሰብሰብ ኦር መኖር ወይ ኑሮ ወይ ልጅ ማሳደግ ምናምን ሳይሆን የእግዚአብሔር ፍቅር ይወስድብናል። ማርያምን መልካም ዕድል መርጣለች፣ ከእርሷም አይወሰድባትም። ለምን? ጌታን መውደድ፣ ቃሉን መውደድ። ባይዘው የተቀመጠችው ወንበር ላይ ራሱ አይደለም፣ እግሩ ስር ነው። በቃ ጌታዬ ሲያወራ አውራ ተናገር፣ ካፍ ጠብ የሚለው ቃል ደስ ሲል የምትናገረው ቃል የፍቅር ቃል ነው። ስለዚህ ቃሉን ኢንጆይ እያደረገች ነው። በፍቅር ዓለም ውስጥ ገብታለች። እቺ ሴት ናት ዮሐንስ ወንጌል ምዕራፍ 12 ላይ መታ አፈሰሰችው ይላል ጌታ ፊት። ይሄ ነው ፍቅር። እንመጣበታለን። ፒያሳንታ ላባሺካ ፓራዲያስ ዘዳግም 10:12 እስራኤል ሆይ አሁንስ አምላክህን እግዚአብሔርን ትፈራ ዘንድ በመንገዱ ሁሉ ትሄድ ዘንድ አምላክህን ትወድ ዘንድ በፍጹም ልብህ በፍጹም ነፍስህ ታመልከው ዘንድ መልካምም እንዲሆንልህ ዛሬ ላንተ የማዘውን የእግዚአብሔርን ትእዛዝና ሥርዓት ትጠብቅ ዘንድ ነው እንጂ አምላክህ እግዚአብሔር ከአንተ የሚፈልገው ምንድን ነው? እስኪ አንዴ እንድገመው፣ ከኔ ጋር አንብቡ እስኪ 1-3 እስራኤል ሆይ አሁንስ አምላክህን እግዚአብሔርን ትፈራ ዘንድ በመንገዱ ሁሉ ትሄድ ዘንድ አምላክ እግዚአብሔርን ትወድ ዘንድ በፍጹም ልብ በፍጹም ነፍስ ታመልከው ዘንድ መልካም እንዲሆንልህ ዛሬ ለአንተ የማዘው የእግዚአብሔርን ሥርዓት ትጠብቅ ዘንድ ነው እንጂ አምላክ እግዚአብሔር ካንተ የሚፈልገው ምን? ይሄን ነው የሚፈልገው። እግዚአብሔር ይሄን ነው የሚፈልገው፣ እንወደው ዘንድ በሱ ፊት በፍቅር ኪሳራ አይደለም ፍቅር። እግዚአብሔርን መውደድ ኪሳራ አይደለም። ልቤን ለእግዚአብሔር ማፍሰስ ኪሳራ አይደለም።
እግዚአብሔር የሚፈልገው ይሄንን እግዚአብሔር የሚፈልገው ይሄንን አሁን እዚህ ያገለገልኩ አይደለ እግዚአብሔር እዚህ ቆሜ መልእክቴን ከመናገሬ በላይ ቤት ገብቼ አባ ፈሰስ ስል እሱ ይፈልጋል ለምን በጣም እንደዛ ባልኩ ቁጥር ነገ ላይ ዝም ያገለግለዋል ሰበብ አላበዛበት ከዚህ በኋላ ያሉት ቨርሶች ላይ ስለ ፍቅር አንዳንድ እውነታዎችን እንናገራለን ላቭ ሪያሊቲስ በጣም ብዙ ሊኖሩ ይችላሉ ግን እግዚአብሔር እነዚህ ነገሮች ነው የሰጠኝ የመጀመሪያው ፍቅር ይለካል ላቭ ኢዝ ሜዠረብል ፍቅር የሚለካ ነገር ነው ታውቃላችሁ ፍቅር ሜዠር ይደረግ ሁሉም ሰው እኩል አይወድም ሉቃስ ወንጌል ምዕራፍ 7 ላይ ያለውን ክፍል ከፈሪሳውያንም አንድ ከእርሱ ጋር ይበላ ዘንድ ለመነው ጌታ ሆይ እባክህ ቤቴ ግባ ፍቅር አይመስልም ና እኔ ጋር ካልመጣ ብሎ ሲሰብክ ኢዝ ኤ ግሬት ማን ኢየሱስ በዛ ሰዓት ሲሄድ ዋው እንዴት ነው የሚናገረው የሚያስብል ሰው ነው ግን ና ብሎ ለመነው በፈሪሳዊም ቤት ገብቶ በማተቀመጥ እነሆ በዚያች ከተማ ኃጢአተኛ የነበረች አንዲት ሴት ነበረች ሳላባያ ኃጢአተኛ ናት እኮ ሴትየዋ እንደ ፈሪሳዊው ራሱ የምትደረድረው ነገር የላትም 40 ዓመት ተምር ያለው አትልም ጥቅስ ጥቀሽ ብትላ ላታቅ ትችላለች ግን ፍቅር አላት ውስጧ ግን ኃጢአተኛ ናት በፈሪሳዊም ቤት በማዕድ እንደተቀመጠ ባወቀች ጊዜ ማይክ ሽቶ የሞላበት አልባስጥሮስ ብልቃጥ አመጣች ያላትን አልባስጥሮስ ሽቶ ሞልተዋለች ውስጧ ፍቅር አላ እንደ ፈሪሳዊው እውቅና የላትም እንደ ፈሪሳዊው እንዲ ጎንበስ አይባልላትም የረጅም ቀሚስ የላትም አድርጋ የምትሄደው የሶሳይቲ ክላስ የላትም ስታተስ የላትም ኤ ክላስ ምናምን የምትባል አይደለችም ኃጢአተኛ ናት ግን ፍቅር አላት በስተኋላውም በእግሯ አጠገብ ቆማ እያለቀሰች በእንባዋ እግሩን ታርስ ጀመረ ኦ ጋድ በእንባዋ እግሩን ታርስ ጀመረ እቺ ሴት በጌታ ፊት መጣች በእንባዋ ማልቀስ ጀመረች ከዛ በጌታ ፊት ሽታዋን ምን አደረገችው ደፋችው ከዛስ በፀጉሯ እግሩን ምን አለችው አበሰችው በራስ ጠጉሯም ታብሰው እግሩንም ትስመው ሽቱም ትቀባው ነበር ይችላል ቀጣይ ስላይድ እዚህ ጋር ትልቅ ትሩዝ ነው ያለው ስሙ የጠራው ፈሪሳዊ አይቶ ይህ ነብይ ቢሆን የምትዳስሰው ሴት ማን እንደሆነች እንዴት እንደነበረች ባወቀ ነበር ኃጢአተኛ ናትና መጽሐፍ ቅዱስ ጴጥሮስ ላይ እንደሚል ታውቃላችሁ ፍቅር የኃጢአትን ብዛት ይሸፍናል ፍቅር አላታ ኢየሱስ እንዴት ኃጢአቷን ተወደዋለች እንዴት ኃጢአቷን ይቁጠርባት ይሄ ሰው የፍቅር የለውም ኃጢአት ይቆጥራል ይውላችሁ ያው ጌታ ምስክር ቁጭ ብለው የሰው ኃጢአት የሚቆጥሩ ሰዎች የእግዚአብሔር ፍቅር ልባቸው ውስጥ የለም ሶሻል ሚዲያ ላይ ቁጭ ብለው ከሌ እንዲያረገ እንዲተሳሳተ እየለቀመ ቸርች ውስጥ ቁጭ ብለው ማን ነው ይሄ ምናምን ኃጢአትን የሚለቅም ሰው የእግዚአብሔር ፍቅር ልብ ውስጥ የለም ፍቅር የኃጢአትን ብዛት ይሸፍናል የእግዚአብሔር ፍቅር ከዛ ኢየሱስ እንዴት ፍቅር አላታ ኢየሱስም መልሶ ስምዖን ሆይ የምነግር ነገር አለኝ አለው መምህር ሆይ ተናገር አለ አንድ አበዳሪ ሁለት ተበዳሪዎች ነበሩ አንዱ 500 ዲናር ነበረበት ሁለተኛውም 50 ዲናር የሚከፍሉት ቢያጡ ለሁለቱም ተወላቸው እንግዲህ ከነርሱ አብልጦ የሚወደው ማን እቺ ሴት ኃጢአተኛ እንደሆነች ይታወቃል ፈሪሳዩ በራሱ ጽድቅ ላይ እየኖረ ነው ያለው ስለዚህ አብልጦ የተባለችው እሷ ናት ስምዖንም መልሶ ብዙ የተተወለቱ ይመስለኛል አለ ቲዮሪ ላይ ማቀላል ብዙ የተተወለቱ በኢየሱስ መኖር እንጀምራለን እርሱም በእውነት ፈረድ ካለ ወደ ሴቲቱም ዘወር ብሎ ስምዖንን እንዲህ አለ ፍቅር ይለካል ሁላችንም እኩል አንወድም ያልኩት በዚህ ምክንያት ነው ወደ ሴቲቱም ዘወር ብሎ እንዲህ አለ ይህችን ሴት ታያለህን ወደ ቤት ገባው ውሃ እንኳን ለእግሬ አላቀረብክም እርሷ ግን አይታችኋል ኢየሱስ ያነጻጽራል God is not respecter of person አይደለ like አያዳለም ፍቅር ግን ይመርጣል አንተ ለእግሬ ውሃ አላቀረብክልኝም እርሷ ግን አለ ፓራሃሲያንታ በእንባዋ እግሬን አራሰች በጠጉሯም አበሰች አንተ አልሳምከኝም እርሷ ግን ከገባው ጀምራ እግሬን ከመሳም አላቋረጠች አንተ ራሴን ዘይት አልቀባኝም እርሷ ግን እግሬን ሽቶ
ቀባች። ስለዚህ ያልኩ እጅግ ወዳለችና ብዙ ያለው ኃጢአቷ ተሰርዮላታል። ጥቂት ግን የሚሰረይለት ጥቂት ይወዳል። ሁላችንም እኩል አንወድም ያልኳችሁ ለዚህ ነው። በጣም ወዳለች። አንተ እንዲህ አላረክም፣ እሷ ግን እንዲህ አረከች። በኢየሱስም ጌታ ኢየሱስ እንዲህ አይቶ ሲያነጻጽር እነሱ ወደዋል የሚባል ህይወት ይስጠን። ፍቅር ይለካል፣ ሜዠረብል። እግዚአብሔር ለኛ ያለው ፍቅር እኩል ነው፣ እኛ ለሱ ያለን ግን ይለያያል። ሁለተኛው ፍቅር የሚለካው በመስዋዕትነት ነው። ፍቅር በመስዋዕትነት ነው የሚለካው። ፍቅር አይ ላቭ ዩ ሙጭጭ በማለት አይለካም። በቃላት ብዛት አይለካም። ጌታ ኢየሱስዬ፣ መንፈስ ቅዱስዬ፣ እግዚአብሔርዬ በማለት ፍቅር እግዚአብሔርዬ ካልኩ በኋላ ይመጣና መስዋዕት ይጠይቀኝ። ይህን ከራሱ ከኢየሱስ ምሳሌ ማየት እንችላለን። ዮሐንስ 3:16 ሁላችንም የምናውቀው ክፍል ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ፣ አንድ ልጁን እስኪሰዋ ድረስ። ስለዚህ ፍቅር ምን ያስብላል? ያሰዋል። ባይ ዘ ዌይ አንድ ዘማሪ አለ ናይጄሪያዊ፣ ኢቤን ይባላል። ካወቃችሁ ታላቅ where there is compassion sacrifice is easy ይላል። ፍቅር ባለበት መስዋዕትነት ቀላል ነው። ፍቅር ካለ መስዋዕትነት ቀላል ነው። ይሄንን ክፍል እናንብብ። ዮሐንስ ወንጌል ምዕራፍ 12 ላይ ነው። ቅድም ካነበብነው ከሉቃስ 7 ጋር የሚመሳሰል ታሪክ አለው፣ ግን ይሄኛው የመቅደላዊት ማርያም ነው። ጌታ ኢየሱስ አላዛርን ካስነሳ ከ6 ቀን በኋላ ዮሐንስ ወንጌል 12 ላይ ታሪኩን ብቻ ልንገራችሁ እዚህ ጋር ስላነበብነው፣ ግን አንድ አይነት አይደለም እና ከ6 ቀን በኋላ መጥቶ ቁጭ ብሎ እያለ አላዛርን ካስነሳው በኋላ ደፋች። የናርዶስ ሽቶ ነው እሱ ደግሞ የሚለው። ሂዱና አንብቡት ዮሐንስ ወንጌል ምዕራፍ 12። አምጥታ ስትደፋ ይሁዳ ምን አለ? ይሄ አለ ቢሸጥ ብዙ ድሆችን ይረዳ ነበር። ይኸውላችሁ ልዩነቱን ልንገራችሁ። ፍቅር ለሌለው ማይንድ ዌስት ነው፣ ለፍቅር ደግሞ ኦፈሪንግ ነው። ይሄ የናርዶስ ሽቶ ፍቅር ለሌለው ማይንድ ይሄ ነገር እንዲህ ተደርጎ ተቀንሶ ተደምሮ እንዲህ ከሚደረግ እንዲህ አይሻልምን? ኢኮኖሚካሊ ማቴማቲካሊ ትክክል አይደለም ያስብላል። ፍቅር ላለው ሰው ግን ሃይ ይኸውላችሁ ፍቅር ሲኖር መስዋዕትነት ቀላል ነው። ማሪ ሐሳን ታላባ ለፍቅር መስዋዕትነት ኪሳራ አይደለም። እግዚአብሔርን ስንወድ ህይወታችንን፣ ወጣትነታችን፣ ገንዘባችን፣ እድሜያችን፣ ኑሯችን፣ ትዳራችን፣ ስራችን፣ ልጆቻችን ለእግዚአብሔር መስዋዕትነት ስናደርግ ኪሳራ አይደለም፣ አልከሰርንም። ሶስተኛው ፍቅር ይፈተናል። ባይዘው ፍቅር በሁኔታ በብዙ ሊፈተን ይችላል። ስለ እግዚአብሔር ፍቅር ስናወራ ግን ሁኔታው ከሚፈትነን ምናምን በፊት እግዚአብሔር ራሱ ፍቅርን ይፈትናል። ታውቃላችሁ? እግዚአብሔር ፍቅርን ይፈትናል። እግዚአብሔር በክፉ አይፈትንም፣ ራሱ በክፉ አይፈተንም። ፍቅርን ግን ቴስት ያደርጋል። እግዚአብሔር ወድሃለሁ ስለው ኦኬ ቴስት አለ። ይህንን ክፍል እናንብበው ዘዳግም 13 ላይ በመካከል ነብይ ወይም ህልም አላሚ ቢነሳ ምልክትም ታምራትም ቢሰጥ እንደነገረ ምልክት ታምራትም ቢፈጸም ሄደ የማታውቃቸውን ሌሎች አማልክት እንከተል እናምልካቸውም ቢልህ አምላካችሁን እግዚአብሔርን በፍጹም ልባችሁ በፍጹም ነፍሳችሁ ትወዱት እንደሆነ ያውቅ ዘንድ አምላካችሁ እግዚአብሔር ሊፈትናችሁ ነውና የዚህ ነቢይ ቃል ወይም ያንን ህልም አላሚ አትስማ። አምላካችሁን እግዚአብሔር ተከተሉ፣ እርሱን ፍሩ፣ ትእዛዙን ጠብቁ፣ ቃሉን ስሙ፣ እርሱን አምልኩት፣ ከእርሱ ጋር ተጣበቁ። በሚገርም ሁኔታ ቁጥሩን ካያችሁት እስከ ቁጥር 10 ነው የጻፍኩት። ገብታችሁ ስታነቡት ምን ይላል መሰላችሁ? እንዲያውም እንዲህ ያለ ሰውዬ ከእግዚአብሔር ፍቅር ሊለይህ ነውና አውጣውና ውገረው። ከዛ እንዲህ ይላል ሚስት ብትሆን በጣም የሚወዱ ሰዎች ቢሆኑ ከእግዚአብሔር ሊያርቁ ቢፈልጉ ከምትወደው አምላክ ዘወር ሊያረጉ ቢፈልጉ አውጣቸው። እንዴ እግዚአብሔር ያልኩ እግዚአብሔር ከሱ ፍቅራችንን በሚወስድብን ጉዳይ ላይ ጨካኝ ነው። ግቡና አንብቡት። በእውነት እንዲህ ቃል በቃል እንዲህ ነው የሚለው። አንተ ብቻ አይደለም እንዲያውም አውጣውና አንተም ህዝቡም ልብህን ከእግዚአብሔር አምላክ እግዚአብሔርን ከመውደድ ወደ ሌላ አማልክት ሊያዞርብህ የሚፈልግ ማንኛውም ነገር ካለ አውጥተህ ውገረው።
ውገረው። እግዚአብሔር ደግሞ አብርሃምንም ፈትኖታል። ጠብቆ ያገኘው ልጅ ነበር። ቁጥር 2 ላንብበው። የምትወደውን አንድ ልጅን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ፣ እኔም በምነግርህ አንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋው። አሁን ውስጡ እንዴት እንደሄደ ምናምን እሱ ውስጥ አንገባ። ጋድ ቴስትድ የአብርሃምን ፍቅር ቼክ አረጉ። ቴስት ላይት ታውቃላችሁ አይደል? ኤሌክትሪሻኖች ያውቃል። ቴስት ላይት ኤሌክትሪክ ከረንት አለው የለም ሲባል ቴስት ላይቱ ነካ ያረጉና ብርት ካለ እግዚአብሔር ይመጣና ነካ ያረጋል። ትበራለህ አትበራም እያለ ቴስት ላይት ያመጣና ላይፍ ላይ የሆነ ነገር አምጥቶ ወይ ትበራለህ ወይ አትበራ። በኢየሱስም እኛ ግን ግሎ እናደርጋለን። አብርሃም እጁን ዘረጋ ይላል። ወሰደው ላይ ልጁን ይዞት ሄደ። ከዛ እጁን ዘረጋ፣ ልጁንም ያርድ ዘንድ ቢላውን አነሳ። ዲስ ጋይ ልጁ እኮ ነው፣ ግን እንዲያመጣ የልጄ ፍቅር የእግዚአብሔር ፍቅር ማንን የበለጠ ትወዳለህ ነው ጉዳይ። እግዚአብሔርም የእግዚአብሔር መልአክም ከሰማይ ጠራና አብርሃም አብርሃም አለው። ባይዘዌ አብርሃም አባባሉ አብርሃም እንዲህ ከእንቅልፍ እንደሚቀሰቅስ አይደለም። አንድ ጓደኛዬ እንትን ሲል በጣም ነው የገረመኝ። አብርሃም ነው ያለው እና እንደሚጨርሰው አውቆ በችኮላ ነው አብርሃም ታው አስቆመው። ከዛ እንደዚህ ነው፣ በብላቴናው ላይ እጅን አትዘርጋ፣ አንዳችም አታድርግበት፣ አንድ ልጅህን ለእኔ አልከለከልክምን። እግዚአብሔርን የምትፈራ እንደሆነ አሁን እግዚአብሔር ሁሉን አዋቂ አይደል? ቀድሞ እንደሚሰዋለት አያውቅም? ለምን ፈተነው? አይ ብሰጣቸውም ተውት አይልም። እዚህ ጋር እግዚአብሔር ቀልድ አያውቅም። ቴስት አሁን አወቅኳል። ከዛ በፊት አያውቅም። ውጣ ቤተሰብህን ምናምን ትተህ እኔ ወደማሳይ ውጣ ሲለው ሲወጣ ስለማይወደው ነው። ግን እግዚአብሔር ብዙ ሕዝብ ለአብርሃም ከመስጠቱ በፊት በአንዱ ልጁ እንደሚወደው ማወቅ ይፈልጋል። አራተኛው ኔክስት ሳይድ ፍቅር ደግሞ የሚጣል ነገር ነው። የሚያሳዝነው እሱ የሚጣል ነገር ነው። ራእይ ላይ ያለ ሁላችሁም ታውቃታላችሁ። ይሄ ለኤፌሶን ቤተክርስቲያን የተጻፈ መልእክት ነው። ስራህን፣ ድካምህን፣ ትዕግስትህን አውቃለሁ፣ ክፉዎችንም ልትታገስ እንዳትችል እንዲሁ ሳይሆን ሐዋርያት ነን የሚሉትን መርምረህ ሐሰተኞች ሆነው እንዳገኛቸው አውቃለሁ። ዩ አር ጉድ ዶክትሪናል ጎበዝ ነህ። ራይት ዶክትሪን ያለ በቃ ለይተህ መንጥረህ ታወጣቸዋል። ስራህን አውቃለሁ፣ አትታገስም፣ ኮምፕሮማይዝ አታረግም። በቃ ኃጢአት ኮምፕሮማይዝ አታረግም። ይሄ ሁሉ እያደረግክ ግን ቁጥር 4 ዳሩ ግን አለ የምነቅፍብህ ነገር አለ፣ የቀደመውን ፍቅርን ትተሃል። እነዚህ ሰዎች መጀመሪያ ዶክትሪናሊ ሻርፕ ሲሆኑ በቃ ስህተት ነገር ሳያውቁ ሲቀሩ ኮምፕሮማይዝ ሳያረጉ ሲቀሩ ለካ በፍቅር ነበር። አሁን ግን ሲሄዱ ነገሩ ልማድ ሆነባቸውና ፍቅራቸውን ትተውታል። እና የሚገርማቸው በጣም መሮጣቸው እንዲህ ማለታቸው ምናምን ለእግዚአብሔር ደስ የሚያሰኝ ይመስላል። እግዚአብሔር ከጀርባ ነው ደስ የሚለው፣ ፍቅራቸውን እያየ ነው እንጂ የሚያል። በኢየሱስ ስም ፍቅራችንን የጣልን ሰዎች እናነሳል። ገና ጌታን ስንቀበል ጌታ ሆይ መዝሙር ነው፣ ልሳን ነው፣ ጸሎት ነው፣ ለቅሶ ነው። ያው በጌታ በኢየሱስ ስም እናገራለሁ የፍሬሽ ጴንጤ ቸርች ነው እስኪባል ድረስ ሁላችንም በእግዚአብሔር ፍቅር እንደገና ማንባት፣ ማልቀስ፣ መጮህ ዛታይ አንድ ቴስቲሞኒ መጣልኝ። ፓስተር ቤኒን ታውቁታላችሁ። ከአንድ ሰው ጋር እንደዚህ እያወራ ያ ሰው ስለ መንፈስ ፓስተር ቤኒን ማለት በመንፈስ ቅዱስ በመስበክ ምናምን በቃ የሚታወቅ ሰው ነው አይደል? ያ ሰው ስለ መንፈስ ቅዱስ ሲያወራ ፓስተር ቤኒን ማልቀስ ጀመራል። ከዛ ደነገጥኩ። እንዴ ፓስተር ቤኒንም ሰው ሲያወራ ያለቅሳል እንዴ? እኔ እሱ ሲያወራ ብቻ የምናለቅስ ነበር የሚመስል። እግዚአብሔርም እንዳስተማረኝ ታውቃላችሁ። ማደግ ማለት ሴንሲቲቪቲ ማጣት ማለት አይደል። እነዚህ ሰዎች አደጉ አይደለ? they are more sensitive ለፍቅሩ መንፈስ ቅዱስ ሲባል ጌታ ኢየሱስ ሲባል ሻካንቲ ያላስ። አምስተኛው ፍቅር አይደበቅም። ፍቅር አይደበቅም። እኔ በልቤ ጌታን ወደዋለሁ፣ ልቤን ጌታ ያውቃል። አዎ ያውቃል። ፍቅር እንደሌለ አይደበቅም። አይደበቅም ፍቅር። ዮሐንስ ወንጌል ምዕራፍ 4 በጣም ከመወዳቸው የስክሪፕቸር ፖርሽኖች ውስጥ አንዱ ያቺ ሴት ታውቋታላችሁ? የሰማርያዊቷ ሴት በጣም ነው የምወደው ይሄን ክፍል። ለምን እንደሆነ አላውቅም።
እንደዚህ ይላል ኢየሱስ የምነግርሽ እኔ እሱ ነኝ አላት። ባይዘው ኮንቨርሴሽኑን ባጭር ስቶሪውን ልንገራችሁ። አወሩ ከኢየሱስ ጋር ኮንቨርሴሽን ኢንጌጅ አደረገች። ጌታ ኢየሱስ እንደዚህ ታግሶ ረጅም ሰዓት ነው ያዋራት። ለምን አዋራት? ተወዷለሽ ለካ። እንደምትወደው የምታውቁት መሲሁ ይመጣል አለችው። አንተ እሱን እንኳን አታውቀው፣ መሲሁ እንደሆነ አታውቅም፣ ግን መሲሁ ይመጣል አለ። መሲሁ እኔ በቃ እሱን ነው የምጠብቀው አለችው። ለካ በመሲሁ ፍቅር ልቧ ጥብድብን ብሎ ጠፍቷል። ለካ ውሃ ልቀዳ በዛ ጉድጓድ ስትመላለስ በመሲሁ ፍቅር ልቧ ጭልጥ ብሎ ጠፍቷት ሴትዮዋ። ገባኝ። ኢየሱስ በሰማሪያ ሊያልፍ ግድ የሆነበት ለምን እንደሆነ ገባኝ። ሰማሪያ ጋር ሲደርስ ፍቅር አለ ጎተተው። ግድ ሆኖበት ነው ሄዶ ሰማሪያ ሻሃዲያላስ ግድ ሆኖበት። እቺ ሴት በመሲሁ ፍቅር መሲሁ ትላለች። መሲሁ ሲመጣው ከነ ችግሯ ስንት ባል ነበራት? ፍቅር የኃጢአትን ብዛት ይሸፍናል። አሁን አረኔ 5 ባላት ያላት ሴት ጋር አልሄድም ማለት ነው። ሄደ ለምን? ፍቅር አላት ሴትዮዋ። ፍቅር አላት፣ ውስጧ የሚቃጠል ፍቅር አላት። ፍቅር አይደበቅም። ከዛ የምነግርሽ እኔ እሱ ነኝ ሲላት እንዲህ አለች። የምወደው እኮ አንተን ነው፣ የምጠብቀው እኮ አንተን ነው አለች። ውስጧ ያለው ፍቅር መላወስ ጀመረ። ከዛ ይህን ክፍል እዩት፣ ቁጥር 27 በዚያም ጊዜ ደቀ መዛሙርት መጣና ከሴት ጋር በመነጋገሩ ተደነቁ። ሶ ፕሮባብሊ ብዙ ከሴት ጋር ፐርሰናል ኢንጌጅ አያደርግም ነበር ማለት ከተደነቁ አዲስ ነገር ነው። ፍቅር ትወደዋለች። ተደነቁ። ያው ስትወዱት ሰው የሚደነቅበት ነገር ነው እግዚአብሔር የሚያደርገው። ይመጣና እንዴት ይሄ ሰው ምነት ፍቅር ወደዋለች። ነገር ግን ምን ትፈልጊያለሽ ወይም ስለምን ትናገራታለህ ያለ ማንም እናንተ እግዚአብሔርን ወዳችሁ እግዚአብሔር ለእናንተ በሚያደርገው ነገር ኩዌሽን ማድረግ አይቻልም። ምን ትፈልግ አይባል። ፍቅር ጸጥ ማን ይናገረዋል? ኢየሱስ። ፍቅር ትወደዋለች። ሴቲቱም ይላል እንስራዋን ትታ። በዚህ እዛ ቦታ ላይ የመጣችበት ፐርፐዝ ውሃ ለመቅዳት ነው። እንስራ ከሌለ ውሃ የለም፣ ውሃ ይዛ አትመለስም። ስለዚህ ፕሮባብሊ የዛን ቀን ማታ ያለም መጠጫ አሁን አብሯት ላለው ባሏ ላለው ነው ሰው ውሃ ባሌ ሆይ አሁን እኔ ካንተ በላይ ምወደውን አግኝቻለሁ። አንድ ቀን ሳትጠጣ ብታድር ችግር የለም፣ እንስራውን ትቼ ወደ ከተማ እገባለሁ። ያደረኩትን ሁሉ የነገረኝን ሰው ያለች ሌለች። ብዙ ጊዜ እኛ ሀገር እንዲህ የምንለው ለለቅሶ ነው አይደለ? እሷ እንዲህ ያለች ጉዴኒው ያደረገልኝን ሰው ያደረኩትን የሆንኩትን ነገር በሙሉ ጉዴን የነገረኝ እርሱ ክርስቶስ ይሆንን? አይደበቅማ። ፍቅሯ ተገለጠ፣ ስፓርክ አደረገ። ባይ ዘ ወይ ይሄ ሲሊንደር በተለኮሰበት ቦታ ላይ እሳት ሲመጣ ይጋይ የለ ሲሊንደር ለካ ሞልተዋለች። ባይ ዘ ወይ ልንገራችሁ፣ ኢየሱስ እንዲህ ያለ እሳት ልጥል መጥቻለሁ፣ ከነደደ ምን እፈልጋለሁ አለ። ልንገራችሁ፣ እሳት በባህሪው ኦክሲጅን ሲኖር ነው የሚቀጣጠለው። እሳት ማጥፋት ከፈለጋችሁ ውሃ ባትረጩም የኦክሲጅን ሰፕላዩን ብትዘጉበት እሳት ይጠፋል። ኢቭን እሳት አደጋዎች መጥተው በውሃ እንደዚህ ፕሬሸር ባለው ሲሉ ኦክሲጅኑ ነው የሚዘጉበት። እሳትን የሚያቀጣጥለው ኦክሲጅን ነው። የእግዚአብሔርን እሳት የሚያቀጣጥለው ኦክሲጅን ፍቅር ይባላል። ስለዚህ ተሞልታ ነው የጠበቀችው። ፍቅር ተሞልታ ነው የጠበቀችው። ሲሊንደሩ ለካ ልቧን ጢም አድርጎ ሞልቶታል። እሳት ጫር ሲያደርግ በው አለች፣ ፈነዳች። ወይኔ አለች፣ ጉዴን ነገረኝ፣ የሆንኩትን ነገረኝ አለች። ይሄን ሰው ኑና ይውልኝ አለች። ትወዷለች። ከከተማ ወጥተው ወደ እርሱ ይመጡ ነበር። ለመሰላችሁ ወንጌል መስበክ የሚከብደን ፍቅራችን አልሞላም፣ ሲሊንደሩ አልሞላም፣ ገና አልገነፈልም። ልክ ስንገነፈል ታክሲ ውስጥ ይኸውልህ ጌታ ኢየሱስ እኮ ይወዳል፣ እኔ ያደረገልኝን ብታይ፣ እኔ ምን እንደነበርኩ ብታይ፣ እኔን እኮ ብታቀኝ ኖር ይሄ ጌታ፣ እኔ የማመልከው ጌታ እንደ እብድ ያደርጋቸዋል። እቺን ሴት ላዩት ሰዎች እብድ ነው የምትመስለው። ትወደዋለች። ስለ ኢየሱስ ማውራት አይከብድም። ስራ ቦታ ኢየሱስ ነው፣ ጓዳ ኢየሱስ ነው፣ መኝታ ቤት ኢየሱስ ነው፣ በቃ ኢየሱስ ነው። ታክሲ ቦታ ያገኘው ሰው ሁሉ ስለ ኢየሱስ ይሰማል፣ ይጠግባል። ካጠገብ መጣ ማለት ስለ ኢየሱስ ይጠጣል። ለምን? ፍቅር ከሞላ ይገነፍላል።
ከሞላ ይወጣል። እቺ ሴት ጢም ብላ ነበር። እሳት መጥቶ ላቅ ሲያደርገው ለካ የእግዚአብሔርን እሳት የሚያቀጣጥለው ፍቅር ነው። ፍቅር ከሌለ ለካ ኦክሲጅን ሰፕላዩ ተዘግቷል። እሳት 10 ትለኩሳል፣ እጅ በመጫን ይለኮሳል፣ በጾም ጸሎት ይለኮሳል፣ አይነድም፣ አይዝም እሳቱ። ለምን? ፍቅር። እግዚአብሔርን ባይዘው እኛ እግዚአብሔርን ስለምንወደው መውደድ ነው እያወራ ያለሁት። ፍቅር እግዚአብሔርን ስንወድ ሴቱትም ያደረኩትን ቁጥር 39 ላይ ያደረኩትን ሁሉ ነገረኝ ብላ ስለመሰከረችው ቃል ከዚያች ከተማ የሰማሪያ ሰዎች ብዙዎች አመኑበት። አንድ ሰው ዩዝ ላይ ሲያስተምረን ምን አለ? ከሚፈስ ትምህርት የሚፈስ ህይወት ይበልጣል። የዚህች ሴት ህይወት የሚፈስ ህይወት ነው። ትምህርት አላብራራችም ህይወቷን። ፍቅር ነዋ። ምን ላርግ? እንዴት ልናገር? ያነጋገር ስለ ኢየሱስ የማውሪያ መንገዶች የለም። ፍቅር ነው። ዝም ብለህ ነው የምታወራው ስለሱ፣ ዝም ብለህ ትናገራለህ። ከዛ ሰው ብዙዎች በሱ ያምኑበታል፣ አይከራከሩም። ለምን? አንተ ላይ የሆነውን አንቺ ላይ የሆነውን ነው የምትነግሪያቸው። ፓሃሲያታስ ሊካሮስ ፓራሲያንታ ላባ ጌታ ኢየሱስ ሪስፖንድ አደረገላት። ከፍቅሯ ወደ የተነሳ በዚህ ፍቅር ጉብኝት ያመጣል። ጎበኛት ኢየሱስ። ፍቅራችሁ የእግዚአብሔርን ጉብኝት ምን ይላል? ይጠራል። እግዚአብሔር ይውላችሁ። አሁን ሰሞኑ ኤዩ ሚቲንግ አለ አይደል? በዚህ ኤዩ ሚቲንግ እንዳለ ሳታውቁ የሆነ እንግዳ ከመጣ ምን ዜና ሳሰሙ ምን ሳትሉ እንግዳ ከመጣ ያስታውቃል። ከተማው ፌደራል ፖሊስ ይበዛል። ኢቭን ይሄ ዝም ብሎ መንገድ ላይ ምናምን መከልከል ይጀምራል። ኢቭን አንዳንዴ ቱ ዘ ኤክስትሪም ታክሲ ተራዎች ምናምን ላይ ታክሲዎች እንዳይ በቃ የከተማው ስታንዳርድ ነው ተብሎ ከተማው ቀጥ ትላለች። ለምን? ከዛ አይታ የሆነ ነገር አለ ማለት ነው ብላችሁ አታውቁ? ፍቅር ሲኖርባችሁ አካባቢያችሁ ላይ ኤንጅል ፓትሮል ማድረግ ይጀምራል። ከዛ መንፈስ ዓለም ላይ ስትታዩ የሆነ እንግዳ መጥቷል ይባላል። የሆነ እንግዳማ ለምን ቢባል በግራ ስትታዩ የሆኑ ኤንጅሎች ፓትሮል እያደረጉ ነው። በዛ ስትታዩ ኤንጅሎች ፓትሮል እያደረጉ ነው። ይሄ አነሰሰሪ የሚያስፈልግ ነገር ከአየራችሁ ላይ ይወገዳል። ፍቅር ሲኖራችሁ ብቻ። ዩር ላቭ ለእግዚአብሔር ኢንቪቴሽን ነው። ብዙ የተቸገር ነው። ና ንካኝ፣ ተውት ፕሊዝ። እስኪ ትንሽ ተውትና ልውደድ በሉት፣ ውደዱት። ንካኝ ማለት አይጠበቅባችሁ። ቀላል ይነካችኋል፣ ቀላል ይነካናል። ፍቅራችን እኛ ለሱ ያለን ፍቅር ክርስትና ይቀላል። በዚህ ትእዛዝ the great commandments እንሄድ። ስድስተኛው ፍቅር ከራስ የሚያልፍ ህይወት ያስኖራል። ሁለተኛ ቆሮንቶስ 5:13 እብዶች ብንሆን አለ። ዲስ ጋይ ደግሞ ክሬዚ ነው። ሌቭሉን ከፍ አድርጎታል። እብዶች ብንሆን ለእግዚአብሔር ነው፣ ባላምሮ ብንሆን ለእናንተ ነው። ይህንን ስለቆረጥን የክርስቶስ ፍቅር ግድ ይለናል። ምን ስለቆረጥን? ቀጣዩን አንብቡት። አንዱ ስለ ሁሉ ሞተ፣ እንግዲያስ ሁሉ ሞቱ። በህይወት ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ። ሰማችሁኝ? ክፍል የሞተው እኔና እናንተ ለሱ እንጂ ለራሳችን እንዳንኖር ነው። የኛን አጀንዳ ያዘጋናል ፍቅር። የእግዚአብሔር ፍቅር ግድ ይለናል። ለምን? ይሄንን ስለቆረጥ። አንዱ ሞቷል። the man died። በዚህ ምድር ላይ ስጋ ለብሶ ሰው ሆኖ የተመላለሰው አምላክ ኢየሱስ ክርስቶስ ሞቷል። እሱ የሞተው በህይወት ያለነው የራሳችንን አጀንዳዎች በሙሉ ዘግተን፣ ዶሴዎቻችንን በሙሉ አጣጥፈን ዘግተን አዲስ ዶሴ እንድንከፍት። የዶሴው ስም ምን ይባላል መሰላችሁ? ከላይ የእግዚአብሔር መንግስት። አዲስ ዶሴ ከፍተን። ስለዚህ አንዱ ስለ ሁሉ የሞተው እኛ ለሱ እንድንኖር ነው። እግዚአብሔርን በመውደድ ውስጥ ኪሳራ የለም። እስኪ ኪሳራ የለም በሉ። ብዙ የምንፈልጋቸው ነገሮች እግዚአብሔርን ስንወድ ይከተሉና ታውቃላችሁ። ዕብራውያን 6:10 ላይ ይኸውላችሁ እግዚአብሔር ለፍቅር ሁሌም ሪስፖንስ አለ። እግዚአብሔር ቅዱሳንን ስላገለገላችሁ እስካሁንም ስለምታገለግሏቸው ያደረጋችሁትን ስራ ስለ ስሙም ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይረሳም። ጌታ ጌታ ብለሽ ዳንቺ ሁሌ ጌታ ጌታ የምትዩ ምንድነው? ውጪና ዝር እንጂ ምናምን አይረሳም። ገና ወጣት አይደለ እንዴ? ምንድነው እንት የምትለው እንዴ? ስራ እንጂ አይረሳም። ፍቅርን ነው ግን ማይረሳው።
ስራን አይደለም አይረሳው፣ ፍቅርን፣ ከፍቅር የሆነ ስራ፣ ስለ ስሙ ያሳየውትን ፍቅር እዚህ ጋር ሳሸበሽብ ሽር ጉድ ስል ከፍቅር ነው ወይስ ከምንድን ነው? ከፍቅር ከሆነ አይረሳም። በጣም ደስ የሚል ክፍል ነው። ከግብፅ ምድር ከባርነት ያወጣሁ እግዚአብሔር አምላክ እኔ ነኝ። ከኔ በቀር ሌሎች አማልክት አይሁኑልህ። በላይ በሰማይ ካለው በታች በምድር ካለው ከምድር በታች በውሃ ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል ለአንተ አታድርግ። እግዚአብሔር ኖ አይሁንልህ እኔ ነኝ አምላክ አለ። ከዛ ለምን ቢል በሚጠሉኝ እስከ 3ኛ እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ፣ እስኪ ለሚወዱኝ በሉ፣ ለሚወዱኝ ትእዛዜንም ለሚጠብቁ እስከ 1000 ትውልድ ድረስ ምህረትን የማደርግ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝና አትስገድላቸው፣ አታምልካቸው። how can I እንዲህ ያለኝ ለሚወዱኝ አለ እግዚአብሔር እስከ 1000 ትውልድ አለ። ኔክስት ስላይድ እናንብብና የዚህን ሰው ታሪክ ባጭሩ እነግራቸዋለሁ። በቃል ብዙ ቨርስም አላስገባውም ከሱ ጋር የተገናኘ ሐዋርያት ሥራ ሰበኩ፣ ተናገሩ ስለ ኢየሱስ። ይሄንም የመጀመሪያው የጳውሎስ ጆርኒ ነው አይደለ? የሐዋርያዊ ጉዞ ሐዋርያት ሥራ ምዕራፍ 13 ላይ ነው የሚጀምረው። 5 ሆነው እየጸለዩ ነቢያት ነበሩ። በርናባስና ሳኦልን ለዩልኝ አለ። ተለዩ፣ ሄዱ። ከዛ ከተነሱበት ሳይሆን ሲሪያ ከሚባለው ሳይሆን ሌላ አንጾኪያ፣ 2 አንጾኪያ ያለው ሌላኛው አንጾኪያ ላይ ሄደው ያደረጉት ስቶሪ ነው። ከዛ ስለ ኢየሱስ አወራና ቁጥር 22 ስለ ሳኦል ተናገረና ሳኦልን ከሻረው በኋላ ዳዊትን በእርሱ ላይ እንዲነግስ አስነሳው። ሲመሰክርለትም እንደ ልቤ የሆነ ሰው ፍቃዴን ሁሉ የሚያደርግ የእሴይን ልጅ ዳዊት አገኘውታል። ታውቃላችሁ፣ እንደ እግዚአብሔር ልብ ለመሆን ፍቃዱን ሁሉ ለማድረግ ፍቅር ይጠይቃል። ባይዘ ካልወደዳችሁት የሱን ፍቃድ አታደርጉ። የምትወዱትን ሰው ፍቃድ ነው የምታደርጉት። ሳኦል ህዝቡን ይወዳል፣ የህዝቡን ፍቃድ ያደርጋል። በጣም ነው የሚወዳቸው። እነዚህ ሰዎችስ እግዚአብሔርና እናንተን ማን እንታዘዝ? ቁረጡ እናንተ ይላል። የህዝብ ፍቅር ሳይሆን የእግዚአብሔር ፍቅር ነው ልባቸው ውስጥ ያለው። ኤቭሪ ላይፋችን ነው ቴስት የሚያደርገው። እግዚአብሔር ከሱ በላይ ማንንም እንድንወድ አይፈልግም። ባል፣ ሚስት፣ ልጆች ኖ ዋን። እንዲሁም ኤሉ አስተምሯል። በመጀመሪያ እግዚአብሔር። እስኪ በመጀመሪያ እግዚአብሔር በሉ። ለዚህ ሰውን ታሪክ ስታነቡ እግዚአብሔር ለዳዊት ኢተርናል ዳይናስቲ ነው ቃል የገባለት አይደል? ዘላለም አልነቀንቅም ማለት። ይሄን የምታገኙት ቨርሶቹን ብቻ ነው የምሰጣችሁ። 2 ሳሙኤል 7 ከ12 እስከ 16 ላይ ፕሮሚስ ገባለት። በቃ አንተ ልጅ አንተ በሞትክ ጊዜ የልጅን መንግስት አጸናለሁ ምናምን አለው። በሚገርም ሁኔታ ነገስትን ግቡና አጥኑ ማለት በጣም ትደነቃላችሁ። ዳዊት የእግዚአብሔር ሪፈረንስ ሆኗል። የእግዚአብሔር ቤንችማርክ ታውቃላችሁ። አናኔ ስታንዳርድ ምናምን ኳሊቲ ሲለካ ቤንችማርክ ይቀመጣል። ቤንችማርክ ነው ዳዊት። ሰለሞንን ሲያወራ ሰለሞን አንደኛ ነገሥት ምዕራፍ 3 ላይ ሰለሞን እግዚአብሔርን ይወድ ነበር፣ በአባቱ በዳዊት መንገድ ይሄድ ነበር ይላል። እሺ ዳዊት ሪፈረንስ። ከዛ ደግሞ እንደገና ሰለሞን በሚስቶቹ ጣዖቶች ፍቅር ተነድፎ ወደዛ ሲሄድ ደግሞ ሰለሞን በአባቱ በዳዊት መንገድ አልሄደም ይላል። እንዴ ሰለሞን እግዚአብሔርን አልወደደም እኮ ማለት ይቻላል። ግን እግዚአብሔር አይፈልግም፣ ዳዊትን ማስገባት ይፈልጋል። ወዶታላ፣ ይወዷል። በቃ ቤንችማርክ አድርጎታል። ብዙዎቻችን ሌጋሲ እንፈልጋለና ያው ጌታ እግዚአብሔርን ስትወዱ ሳትጸልዩ ሌጋሲ ይኖራቸዋል። ከዛ ሰለሞን ፌል ካደረገ በኋላ አንደኛ ነገሥት ምዕራፍ 11 ከቁጥር 11 እስከ 13 ደግሞ ስለ አባት ስለ ዳዊት ስል በአንተ ዘመን ይሄ አይሆንም አለ። ከዛ በልጅ ላይ ግን ይሆናል አለ። ከዛስ ስለ ዳዊት ስል አንድ አስቀራለሁ አለ። እንዴ ጌታ ሆይ ምን አርጎልህ ነው? ዳዊት አላጠፋም፣ ኃጢአት አልሰራም። ፍቅር የኃጢአትን ብዛት ሸፍነ ወዶታል። መሻቱ እሱ ነው። እረኛ እያለ እሱ ነው። በገናውን ይዞ እግዚአብሔር ነው። ነገስት ንጉስ ቤት ሲገባ እሱ ነው። ከዛ እንደዚህ ሄዶ ትክዝ ብሎ ያይና የእግዚአብሔርን ቤተ መቅደስ በስማ እነዚህ ወፎች ታድሎ ይላል። ክብሩን ትሎ ይዘላል። ምን ይላል? ወዶታል። ለእግዚአብሔር ያላፈሰሰው ነገር የለም። ዳዊት ልቡ በሙሉ እግዚአብሔር ጋር ነው ያለው።
እግዚአብሔር ጋር። ከዛ የሆነ ክፍል ላይ በጣም ነው የሚገርመኝ በዙሪያው ካሉ ጠላቶቹ ባረፈ ጊዜ ይላል ቤት መስራት ደግሞ ፈለገ። ለአንተማ እንዴ! ከዛ ነቢዩ ናታንን ነው አይደል ጠራውና እኔ በቃ የእግዚአብሔርን ቤት አታይም አለ። በድንኳን እኮ ነው ያለው ታቦቱ፣ እንዴት እኔ ንጉሥ ሆኜ ፍቅር። ከዛ እግዚአብሔር አይ ልጅ ይሰራልኛል ምናምን ነገር አለ። ከዛ ዳዊት ስቲል እንደዚህ ሆኖ አያርፍም። የመጀመሪያው ኳየር የዳዊት እንደሆነ ታውቃላችሁ? ለእግዚአብሔር አምልኮ ያቋቁማል። የእግዚአብሔር የፍቅርና የአምልኮ ስታንዳርድ ሆኖ አረፈው ፍቅር ስለ ዳዊት ስል እግዚአብሔር። ከዛ አንደኛ ነገሥት ምዕራፍ 14 ቁጥር 8 ላይ ደግሞ ኢዮርብዓም ልጁ ታመመ። ከዛ ወደ አኪያ ሚስቱን ተደብቀሽ ሂጂና ላኪያ። ከዛ የእግዚአብሔር ነብይ የእግዚአብሔር ሰው አይሸወድም አየና አንቺ የኢዮርብዓም ሚስት አይደለሽ አላት። ከዛ ልጅሽ ይሞታል ምን አለ። ከዛ ይሄን ካለ በኋላ የተናገረውን ነገር ላንብብላችሁ። ቁጥር 8 14:8 ከዳዊትም ቤት መንግስቱን ቀድጄ ሰጥቼህ ነበር፣ ነገር ግን በፍጹም ልቡ እንደተከተለኝ በፊቴም ቅን ነገር ብቻ እንዳደረገ ትእዛዜንም እንደጠበቀ እንደ ባሪያዬ እንደ ዳዊት አልሆንክም። ሄደና ከዳዊት ራሱ ቆርጬ ነበር የሰጠሁዋል። አንተ ግን ምንም ያልነበርክ ሰውዬ አምጥቼ ዘር ውስጥ በቃ እንትን ያለ አምጥቼ ከዳዊት ቆርጬ ሰጥቼ የሱን መንገድ ሪፈረንስ ነው እግዚአብሔር ዳዊት። ከዚህ ይሄኛው ክፍል ደግሞ አብያ ከነገሰ በኋላ የሮብዓም ልጅ አብያ ከነገሰ በኋላ አንደኛ ነገሥት 15 ከ3 እስከ 4 አንብቡት እናንተ። ቁጥር 4 ግን እንዲላል ነገር ግን ልጁን ከእርሱ በኋላ ያስነሳ ዘንድ ኢየሩሳሌምን ያጸና ዘንድ አምላኩ እግዚአብሔር ስለ ዳዊት በኢየሩሳሌም መብራት ሰጠው። ስለ ዳዊት ጌታው ስለ ዳዊት ለምን ወዶታል? የወደዱኝን ለሚወዱኝ አለ እስከ ሺህ ትውልድ። እስከ ሺህ ትውልድ በሉ። አይረሳም አይረሳም አይረሳም። የመጨረሻ እግዚአብሔርን መውደድ የምንችለው በጸጋው ሕግ አይደለም የተነጋገር በጸጋው። ኔክስት ስላይድ ሮሜ 5 በተሰጠን በመንፈስ ቅዱስ ሃሌሉያ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ ይሄ ፍቅር ፈሷል። አሁን እየተጠየቅን ያለው እግዚአብሔርን ስንወድ ለወደድኳችሁ ነገር ምላሻችሁ ነው እያለን ያለ ወዶናል፣ አድርጎልናል፣ ፍቅሩን አፍስሷል። አሁን የኛ ሪስፖንስ ነው። ፍቅር እኮ እሱ እንደወደደን እንጂ እኛ እንደምንወደው አይደለም። ስለዚህ ይሄ ፍቅር ኦልሬዲ በልባችን ፈሷል። መውደድ እንችላለን። ገላትያ 5 ላይ የመንፈስ ፍሬ ውስጥ የመጀመሪያ የተጠቀሰው ምንድነው? ፍቅር። ስለዚህ አሁን መውደድ የማንችልን ሰዎች አይደለም ውደዱ ያለው። ብሉይ ኪዳን ላይ እውነት ነው፣ እንዴት ይወዱታል። አሁን ግን አዲስ ፍጥረት ከሆንም በኋላ ይሄ ፍቅር ማንነታችን ሆኖ እኛ ላይ ገብቷል። ስለዚህ መውደድ እንችላለን። ካልወደድን ስለማንችል አይደለም። የመጨረሻ ጥቅስ ኤፌሶን 3:16 ሺያሳ ፓራዲያሎስ። ይሄ የጳውሎስ ጸሎት ነው። በመንፈሱ አለ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስም በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ ካለ በኋላ የእናንተ ስር እና መሰረት በፍቅር ይጸና ዘንድ ራሻካባይ ማንቶሊ ባሻካራባስ ስር እና መሰረት ቅዱሳንን የምትወዱበት ወደ እግዚአብሔር ቤት የምትመጡበት እግዚአብሔርን የምታገለግሉበት ስር እና መሰረት ፋውንዴሽናችሁ የቆማችሁበት መሰረት በፍቅር ይጸና ዘንድ። ከዛ እንዲህ ይላል ከቅዱሳን ሁሉ ጋር ባይዘይ በፍቅር ይጸና ዘንድ ካለ በኋላ ስርና መሰረታችን እንዴት በፍቅር እንደሚጸና ነው እየተናገረ ያለው በጸሎት ውስጥ። ከቅዱሳን ሁሉ ጋር ስፋቱና ርዝመቱ ከፍታው ጥልቅነቱ ምን ያህል መሆኑ ለማስተዋል ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ you see the more you know the more you love ትበረቱ ዘንድ። ስለዚህ አሁን መሆን ያለብን ልውደድህ ራሱ አይደለም እንደወደድከኝ ይግባኝ የተወደድኩበትን ፍቅር ግለጥልኝ። ለምን the more you know the more you love። ከዛ መጨረሻ እንደዚህ ይላል እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ። እስከ እግዚአብሔር ለካ ፍቅር ሲኖርብህ እግዚአብሔር በሙላት ሆቨር ማድረግ ይጀምራል። እንጸልይ፣ አንድ ደቂቃ እንጸልይ። ቼላቫሃሲያ ተናግረህናል፣ ቃል መጥቶልናል። ፍቅሬን አድስ
ናናናና ማሳታላባ የምልህ አለኝ የምልህ ዣባላባላባላባላባሳ 2 ደቂቃ ጸልዩ። አሁን ይሄን ሁሉ ሜሴጅ ከሰማን በኋላ ለእግዚአብሔር ቃል ሪስፖንድ እናደርጋውን ማሻላ ባላባላባዲያ ካሳታራ ላባዲናሞሽ ጀበከቲኮ ራባካቲ ዳራማካንቴ ጃቤከቴ ራማንዶ ሪባሳታ ላባጄኒያ የምል ጀለበለበለበለበለበለበለበለ ራባዳላ ባጂና ማግራዲያኖ ሶቶ ጃካቲያስ አላባራሃስ ያንቶናማ እንደ ቀድሞ ፍቅሬ ላፈስ ፈልጋለሁ። ራባሳታ ፍቅርህን በልቤ ውስጥ ሪኪንድል አድርገው ጀለበለበለበለበለበለበ ራካቶና ማጄኒያና ሌት ጋድ ሪስቶር አስ ሪስቶር ያድርገን። ልባችን ሪስቶር ሲደረግ ኦርደር ሪስቶር ይደረጋል። ጀበኬቲያሮ ሳታካባ ሆሊ ጎስት ሆሊ ጎስት ሆሊ ጎስት ሆሊ ጎስት ጃላማንቶ ራባካቲያ ኢናማሻ ካታራ ላባዲያ ኤሌቭራሳንቶ ሮሎቦጆሲያ ምንም ታሪክ የለም በመስቀል ላይ ሆኖ ተጠማሁ ያለ የደሙ ፍሬ ነው። አባት ሆይ እናመሰግናለን። ቃል ስለመጣልን እናመሰግናለን። ስለተናገርከን እናመሰግናለን። አባት ሆይ አሁንም በፍቅር የኛ ስርና መሰረት በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር ከፍታው፣ ጥልቀቱ፣ ስፋቱ፣ እርዝመቱ ምን ያህል መሆኑ ለማስተዋል ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ እንድንበረታ ጸጋ እንቀበላለን። እስካሁን አንተን ባልወደድንበት ካንተ በላይ ሌሎች አማልክትን ባደረግንበት ፍቅራችንን ለሌሎች በሰጠንበት አንተን ባሳዘንበት ጉዳይ ላይ አሁን እንመለሳለን። መልሰን እንመለሳለን። ፕራዮሪቲያችንን እናስተካክላለን። ቅድሚያ ምን ሰጠውን ነገር እናስተካክላለን። ለቤትህ፣ ላንተ መንግስት፣ ላንተ ስራ ቅድሚያ ልንሰጥ ሼካቲያላባ ፍቅራችንን በልባችን ሪስቶር እንድታደርግ አባ እንጠይቃለን። እንወዳለን መንፈስ ቅዱስ። ከዚህ ቀደም ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርገው ተቀብለዋል? እንግዲያውስ የእግዚአብሔር ቃል የሆነው መጽሐፍ ቅዱስ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላልና እርሶም ይህንን ጸሎት አብረውን በመጸለይ ሰማይና ምድርን ለፈጠረው ለልዑሉ ኃያሉ እግዚአብሔር ራስዎን አሳልፈው ይስጡ። አብረን እንጸልይ። እግዚአብሔር ሆይ አመሰግንሃለሁ። ኃጢአተኛ እንደሆንኩ አውቃለሁ። ኢየሱስ ክርስቶስ ስለኔ ኃጢአት ሞቷል፣ ተቀብሯል፣ በሦስተኛውም ቀን ከሙታን ተነስቷል። ይህንን አምናለሁ። ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ አሁን እቀበላለሁ። አባት ሆይ ስለተቀበልከኝ፣ ስላዳንከኝ አመሰግንሃለሁ። ኢየሱስ ክርስቶስ ጌታ ነው። አሜን። ይህንን ጸሎት ከልቦ ከጸለዩ እንኳን ደስ አሎት፣ የእግዚአብሔር ልጅ ሆነዋል። ለመንፈሳዊ ሕይወቶ የሚረዳዎትን ተጨማሪ ትምህርቶችን ከፈለጉ በኒው ክሬሽን ቤተ ክርስቲያን በመገኘት መማር ይችላሉ። ለተጨማሪ መረጃ በስልክ ቁጥር በ0940 40 0000 ወይም 0940 50 0000 ላይ ይደውሉ። እግዚአብሔር ይባርኮት። ኒው ክሬሽን ዓለም አቀፍ ቤተ ክርስቲያን። የተወደዳችሁ በአገር ውስጥና በዓለም ዙሪያ የምትኖሩ ቅዱሳኖች በሙሉ የኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱን ፕሮግራሞች እነሆ። እግዚአብሔር ለምድራችን በረከት አድርጎ ካስነሳው ከሐዋርያው ጃፒ ጋር ዘወትር ማክሰኞ ከ11 ሰዓት ተኩል ጀምሮ የትምህርትና ጸጋን የመካፈል ጊዜ፣ ዘወትር ሮብ ከ10 ሰዓት ጀምሮ የቃል ጊዜ፣ የአምልኮ በተለያየ
ጥያቄ ውስጥ ላሉ ሰፊ የጸሎት ጊዜ በመንፈስ ቅዱስ መገኘት የትንቢት ነፃ የማውጣት የፈውስና የታምራት እንዲሁም በመንፈስ ቅዱስ የመሞላትና በእግዚአብሔር ክብር በሙላት መገኘት የምንረሰርስበት ጊዜ ሲሆን በተጨማሪም ዘውትር እሁድ ከ4 ሰዓት ጀምሮ የቃል ጊዜና አምላካችንን ልዑል እግዚአብሔርን በዝማሬ የምናወድስበት ልዩ የአምልኮ ጊዜ ይኖረናል። ስለሆነም በኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱ ፕሮግራሞች ላይ በመገኘት የእግዚአብሔርን ጸጋና በረከቱን ከኛ ጋር እንዲካፈሉ በጌታ ፍቅር እንጋብዛችኋለን። ኒው ክሬሽን ዓለም አቀፍ ቤተ ክርስቲያን